እውነቱን ማወቅ ከፈለክ የወሰድክብኝ ቦርሳ ውስጥ የዲኤንኤ ምርመራው አለ። በተረፈ ደግሞ የምትሞላልክ ኤሚ አለች፣ ሂድና ጠይቃት። ያንቺን ህይወት ለማደላደል የኔን ማጥፋት ነበረብሽ? ቢሆንልኝማ ባጠፋ ሁሉ ደስ ይለኝ ነበር መሰለኝ። ሰው ስንት ርቀት ተጉዞ አንተም አሁንም ድሮ ላይ ነህ። እንዴት እንደዚህ አይነት ነገር እኔ ላይ ታደርጋለህ? ቆይ እኔ ምን አይነት የሚጨከንብኝ ሰው ነኝ? አቦ በእናትሽ እዚያ አትነ ሄሎ ኤርሚያስ፣ አንተ የተረገምክ፣ እንገናኛለን እሺ? ለወንድም እያዘንክለት ነው? ይኸውልሽ እማዬ፣ ናሆም በፍጹም የእናንተ ልጅ አለመሆኑን ማወቅ የለበትም እሺ? ቆየው ካወኩኝ። አምራን ወደ ናሆም ቤት ከገባች በኋላ የገባችበት የመጀመሪያው አላማዋ ከአክሲዮኑ ድርሻ በተለይም ደግሞ ተወዳጅ ልጅ ይሆናል የቤቱ ልጅ የመጀመሪያ ልጅ ወንድ ልጅ ነው በማለት ነበር ወደ ቤት የገባችው። ታዲያ የአክሲዮን ድርሻ የሚገባውና ሰፊውን ድርሻ ሊይዝ የሚችለው እሱ ነው ብላ ገብታ፣ ነገር ግን ምንም ነገር ባለማግኘቷ ዛሬ ላይ ነገሮችን ወደ አላግባብና ወዳልታሰበ መንገድ እየወሰደቻቸው ትገኛለች። ታዲያ የቤቱ ሚስጥር አንድ በአንድ ካወቀች በኋላ አሁን ላይ ደግሞ ባገኘችው አጋጣሚ ሁሉ ያገኘችው ሚስጥር በተለይም ደግሞ አሁን ላይ በዚህ ሰዓት ላይ ናሆም የምትነግረውን ነገር የምንም ያህል ጥላቻ እንኳን ቢኖረውም አምራን ውሸታምና አጭበርባሪ አታላይ መሆኗን እያወቀ ነገር ግን ደግሞ በአንድ ነገር ያምናታል። አምራን እብድ ናት። የሰማችውን ነገር መደበቅ አትችልም። እንደፈለገች ትናገራለች። የተደበቀውን ሚስጥር ሁሉ እሷ በመናገሯ አሁን ላይ መናገሯን ሊጠላው አይችልም። ምክንያቱ ደግሞ ማንም ያልነገረው እውነታዎች ከእሷ ጋር ስላሉ አምራን ነገሮቹ እንደፈለገችው ስላልሄዱላት አንድ በአንድ የቤቱ ሚስጥር ወይዘሮ ዝናሽን እያሳደደች ከለቃቀመች በኋላ ታዲያ የአክሲዮን ገንዘብ ከናሆም ባታገኝም የገባችበት ዓላማ እንደፈለገችው ባይሄድላትም ነገር ግን ወይዘሮ ዝናሽን እያስፈራራች የምታገኝበት እድል ሰፊ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቀጣይ ክፍል ኑሐሚን አምራን እንግዲህ ወዳልታሰበ ደረጃ ወደ ጎዳና እስከ መውጣት ትደርሳለች። ያላት ሀብት ንብረት በሙሉ በስሟ ከዚህ በፊት እያስተላለፈላት የነበረውን ባንክ ቤት ምንም ነገር እንዳታንቀሳቀስ አድርጎ አሁን ላይ በእግሯ እንድትሄድ አድርጓታል። እስኪ ቀጣይስ ደግሞ ናሆም ቤተሰቦቹ ይህንን ያህል አመት አብሮ ሲኖርና አብሮ ሲያድግ ምንም አይነት ልዩነት አለማሳየታቸውን የሀሳብ ልዩነት ማሳየታቸው ደግሞ ከባህሪው ጋር መሆኑ ይህንን ነገር ደግሞ አምኖ ተቀብሎ ቤተሰብ ባይሆንም ቤተሰቦቼ የጣሉት እናት አባቶቹ ሲጥሉት አንስተው አንድም ቀን የሌላ ሰው ልጅ አይነት ስሜት እንዳይሰማ አድርገው ማሳደጋቸውን ተቀብሎ የምናየው ይሆን እያልኩኝ ኮሜንት ላይ እስኪ ግምታችሁን አሳውቅኝ ላለሁኝ። አምራን እየሄደችበት የነበረው አላግባብ የሆነ መንገድ የማይሆን ነገር እያደረግሽ ነው ተይ እያላት የነበረ ቢሆንም ኤርሚ አሁን ላይ ሙግሙጋ ወደ ኤርሚ መጥቷል። ታዲያ ኤርሚ ጋር ደግሞ ሙግሙጉ የመጣበት ምክንያት ከኤሚ ጋር የነበረው ግንኙነት ከዚህ ጋር መቋረጥ አለበት በዚህ ቀን በማለቷ እሱም ደግሞ አንቺ ለዚህ ደረጃ ከደረሽ የኔም ህይወት መመሰቃቀል አለበት ማለት ነው፣ ለዚህ ሁሉ የዳረግሽኝ አንቺ ነሽ በማለት እንደለመደበት ሁለታቸውንም ኤሚንም ወደሽ ሳይሆን በግድሽ የገባሽበት ህይወት ይቀጥላል በማለት ለገንዘብ ያለውን ጥማት የአክሲዮኗን ድርሻ በማስፈራራት በማይጠበቅ ቪዲዮ ከእሷ በመያዝ በማስፈራራት ግልጽ ሌባነቱንም አሳይቷታል። ታዲያ አምራን አንቺ ነሽ ለዚህ ሁሉ የዳረግሽኝ፣ ስለዚህ በአሁኑ የምትነድሚበትን የምትጸጸችበትን ነገር እኔ ጋር እንዳለ አትዘንጊ፣ ይህን ሚስጥርሽን ለአደባባይ ያወጣልሻለሁ ይላታል። አምራን እንግዲህ በየአቅጣጫው ትልቅ ክስረት እየደረሰባት ነው። ወይዘሮ ዝናሽም እያንዳንዷን የምታስፈራራትን ማስፈራሪያ አሁንም ከዚህ በፊት እንዳደረገችው አሁንም ቀጥላለች። ሁለተኛውን ስቴፕ አድርጌዋለሁ፣ ቀጥያለሁ፣ የእናንተ ልጅ አለመሆኑን ነግሬዋለሁ። አሁን የቀረኝ አንድ ካርድ የሶስተኛ ካርዱ ነው። ይሄንንም ደግሞ በምን ሰዓት እንደማፈነዳው አታውቂም በማለት ሰፊ ገንዘብ እንደምትፈልግና ወይም ደግሞ ሙሉ አክሲዮኗ ወደ እሷ እንድታስተላልፍላት ጥያቄ አቅርባለች። ይህንን ነገር ካላደረገች እንግዲህ እሷ ሚስጥር እንደማትደብቅ ግልጽ ነው። ነገር ግን በአሁኑ ደግሞ ወይዘሮ ዝናሽ የፈለግሽውን ነገር ማድረግ ትችያለሽ፣ እንዲያውም ትጠቅምኛለሽ፣ ትረጅኛለሽ፣
ይህንን ቪዲዮ ወስደሽ ለፖሊስ በማሳየትሽ ለፖሊስ በማመልከትሽ እንዲያውም ህይወት መሮኛል ትላለሽ። አሁን ላይ ወይዘሮ ዝናሽ ሁሉም ነገር በልጅነቷ በወጣትነቷ ያኔ ሰዎችን እያሰቃየች በነበረበት ጊዜ የሰራቻቸው ግፎች አሁን ላይ ከሷም አልፎ ወደ ልጆቿም በመውረድ ቤቷን መስቀልቅል እያደረገው ነው። ታዲያ በአሁኑ የአምራን ማስፈራሪያም አልበገራትም። እንደውም ወስደሽ ብታሳያቸው ለፖሊሶች ትረጅኛለሽ፣ ትጠቅምኛለሽ በማለት ይሄ ነገር ደግሞ ስላልተዋጠላት አምራን አንቺ ብቻ አይደለሽም ባለቤትሽንም በማለት ብትናገርም ነገር ግን በአሁኑ ወይዘሮ ዝናሽ ተስፋ የቆረጠች ትመስላለች። ምክንያቱ ደግሞ የልጇን አባት እየገደለችው እሷ መሆኗን አምናለች። ከዚህ በፊት ባለቤቴ ነው እየገደለው በማለት በኤዲቲንግ ለማሳመን በእርግጥ በእሷ ምክንያት የተኮሰበት ቢሆንም ነገሮቹ ወደዚህ አቅጣጫ የተረማመዱት በእሷ ምክንያት እንዲሁ የመቅበሩንም ሀሳብ እንደዚህ ሰይጣናዊ ሀሳብ ያመጣችው እሷ በመሆኗ ያንም ቪዲዮ እሱን ለማሰቃየት ሆን ብላ የሰራችው ቪዲዮ አሁን ላይ ወደ ራሷ መጥቶላት እያሰቃያት ይገኛል። ታዲያ በአሁኑ ደግሞ ይህን ነገር የሁሉ ነገር ያ ሁሉ ያሳለፈችው ግፍ እያሰቃያት በስቶ እያሰቃያት፣ ስለዚህ ከዚህ በላይ መደበቅ አልችልም፣ ሚስጥር የሚባል ነገር ደብቆ እንደማይቀር ተገንዝባለች። ምክንያቱም ሁሉንም ሚስጥር ማንም አያውቅም ያለችው ከባዱ ሚስጥር ማንም ሊያውቅ አይችልም ከኔ በቀር ከኔ ውጭ አንድ ሰው ያውቃል የሚባለው ሚስጥር አሁን ላይ አምራን ከቤቷ ሆና በመሰለል እያንዳንዱ ሚስጥር ማንም አያውቀውም። በተለይ ደግሞ ረጅም ዓመት አብሯት የኖረው የዳግም ልጅነት ይህንን ያህል ጊዜ ሲረዝም ይህንን ከልጅነት እስከ እውቀት ለዚህ እድሜ ለትዳር እድሜ ለጋብቻ እድሜ እስከሚደርስ ድረስ የሚስጥር መደበቁ እንግዲህ ሀያልነት ሚስጥር መደበቅ ይቻላል የሚለውን መስክሮላት ነበረ። ነገር ግን ሚስጥር የሚባል ነገር አሁን ላይ መቆጠብ የሚባል ነገር እንደሌለ በመጨረሻም የምንም ያህል ጊዜ ቢፈጅም እውነታው መውጣቱ እንደማይቀር ተገንዝባለች። ታዲያ የአምራንም ማስፈራሪያ በአሁኑ አልበገራትም። ወስደሽ መስጠት ትችያለሽ፣ ከአሁን በኋላ ምንም የሚያስፈራኝ ነገር የለም፣ በቅቶኛል ብላለች። ታዲያ በሌላ በኩል ደግሞ ኤሚ ሁሉንም ነገር ወንድሞቿ በተለይም በወንድሞቿ ላይ አሁን አዳዲስ የሰማችው ነገር ስብርብር እያደረጋት አሁን ደግሞ ባልጠበቀችው መልኩ ወንድሟ ካጠገቧ ሆኖ እሱም ባልጠበቀው መልኩ ወንድሜ ብለዋለች። ሚስጥሩን ካወቀች በኋላ እንደ በፊቱ እንደ ልጅነቷ እንደ ቅብጠቷ እንደ እብደቷ ወይም ደግሞ እናቷ እየሰበከች ካሳደገቻት አስተዳደግ እንደዚህ በዚህ ፍጥነት ተቀይራ ሌላ ሰው ትሆናለች ብሎ አልገመተም ነበር። ዳግም ዛሬ ላይ ወንድሜ ለመባል ለመጀመሪያ ጊዜ በቅቶት ለመጀመሪያ ጊዜ የኤሚን ወንድሜ የሚለውን ቃል በእንባ ተቀብሎታል። እሱ ግን ከእኔ ለወንድሜ ያስፈልገዋልና ከዚህ በኋላ እሱን ካጠገቡ ሆኜ ቢላትም ኤሚ ግን ማናችሁም ለእኔ ልዩነት የላችሁም፣ እሱም ሆነ አንተ ሁለታችሁም ወንድሞቼ ናችሁ በማለት በደስታ አስለቅሰዋለች። ኤሚ እንግዲህ በአሁኑ ቤተሰቦቿን ለመታደግ ወንድሞቿን በተለይም ደግሞ በአሁኑ ሰዓት ወንድሟ አለመሆኑን ነገር ግን ወንድሜ አይደለም አልልም፣ ይህንን ያህል ጊዜ አብረን ስንኖር ከሱ ሌላ ወንድም የለኝም ነበረ። ስለዚህ ዛሬ ላይ ወንድሜ አለመሆኑን ሰምቼ ምንም አይነት ልዩነት አይኖርም፣ ወንድሜ ነው የሚለውን አምና ተቀበላ ይህንን ሚስጥር ሰምቶ እንዳይታመምባትም እየጣረች ነበረ። ዳግምንም እባክህን ይሄንን ቤተሰብ እንታደገው፣ እርዳኝ፣ አሁን ላይ ሁሉንም ነገር አውቄያለሁ ትላለች። ኤሚ በአሁኑ ይህ ሚስጥር በሷ ምክንያት እንደሆነ ያመነች ቢሆንም የዲኤንኤ ምርመራውን በማሰራት ይህ ሚስጥር በአደባባይ የሆነው በተለይ አምራን ጋር ሊደርስ የቻለው ይህን ነገር አምራን ከሱ ጋር ከኤርሚያስ ጋር የነበራትን ግንኙነት የተቋረጠ ስለመሰላት ሁለታቸውም በዚህ ልክ ይገናኛሉ፣ በዚህ ልክ ነገር ይቀባበላሉ ብላ አልጠበቀችም ነበረ ይህንን ወረቀት ስትሰጠው። ታዲያ ኤርሚያስም የራሱ የሆነ አላማ ስለነበረው እሷም የራሷ የሆነ አላማ ስለነበራት ለእሱ አንዳች ነገር ስትነግረው እሱም ደግሞ ለእሱ የሚጠቅመውን ነገር ስትነግረው፣ ታዲያ ኤርሚያስም ደግሞ ከእሷ በምላሹ የሚጠብቀው ነገር ስላለ ሁለታቸውም ለጥቅም ሲሉ አሁን ላይ የነበራቸው ግንኙነት እየሄደ አብሮ እየቀጠለ ባይሆንም ነገር ግን ለነገር ሲባልና ለአንዳንድ ነገሮች ለሁለታቸውም ጥቅም ሲባል አብረው ይሄዳሉ። በዚህ ልክ ትሆናለህ ብዬ አልገምትም ነበረ።
ስለዚህ ይህ ሚስጥር የቤተሰብ ሚስጥር እያመጣው ላንተ ነገርኩ። የቤተሰቦቼ መበጣበጥ እየተነሳው በእኔ ምክንያት ነውና ይህን ሚስጥር እኔ አምጥቼ ባልሰጠ ኖሮ አምራን ጋር ባይደርስ ኖሮ ለዚህ ደረጃ አይደርስም ነበር በማለት አምራንንና የእሱን ግንኙነት አሁንም ድረስ አብሮ እንዳለ የምስክር ነገር ሆኖ የታየኝ እንደ ምልክት ሆኖ የታየኝ ነገር ይህን ነገር አብራችሁ ማድረጋችሁ አለመለያየታችሁ ለእኔ ተገልጾልኛል። ስለዚህ ከዚህ በላይ አብሬ ማስኬድ አልችልም። ቤተሰቦችን ለዚህ ደረጃ ለመመሰቃቀል ያበቃኋቸው እኔ ነኝ ስትል ከዚህ በኋላ ግንኙነታችን መቋረጥ አለበት ብላ ከዚህ ጋር ቋጭታበታለች። ታዲያ ይህ ነገር ደግሞ በዚህ ምክንያት በዚህ ቦታ በዚህ ጊዜ እሱ ባልፈለገው ጊዜ በመቋጨቱ ደግሞ እንዲቆጫትና እንድታዝን የፈለገውን ነገር ወደ ስሙ እንድታዞርለት የሚያደርግ ነገር ቁጭ ብድግ እንዲሁም ደግሞ ራሷን ሴት ልጅ የዚህ አይነት ነገር ሲፈጠርባት በህይወቷ ራሷን ወደ ማጥፋት ደረጃ ትሄዳለች። አምራን ይህን ነገር በተመለከተች ጊዜ የተደናገጠች ቢሆንም ነገር ግን ደግሞ እሷ በገንዘብ ነገሮችንና በውለታ ለመመለስ ሞክራ ነበረ። ኤሚ ግን ከእሷ በፍጹም ያልተጠበቀ ነገር በአሁኑስ ብሞት ይሻለኛል የሚል ራሷን ወደ ማጥፋትም እኔ ለዚህ ደረጃ ቤተሰቦችን አመሰቃቅዬ ይህ ነገር ይህ ሰክታጭ ይህ ከኔ የማይጠበቅ አስነዋሪ ነገር ይገጥመኛል ብዬ አላስብም ነበር፣ ብሞት ይሻለኛል ማለቷ ደግሞ ለእናቷ ማስደንግጧታል። ይህ ሁሉ ምክንያት የሆነው በእኔ ነው እንድትል አድርጓታል። ናሆምም አምራንን የሚገባትን ቅጣት ሳጥቶ ነገር ግን የሚገባትን ቅጣት በመስጠቱ እኔ እውነተኛ ስለሆንኩ ነው የተቀጣሁት አይደለ በማለት የቀራትን ሚስጥር ደግሞ ቀጥላለች። አምራን እየተናገረች ያለችው ነገር ስህተት ባይኖርበትም ነገር ግን እየተናገረች ያለው ነገር በተለይ ከአክሲዮን ጋር በማገናኘቷ ሁላቸውም ኤሚም የአክሲዮን ድርሻ አላት፣ አንተ የነሱ ልጅ ባለመሆን በማለት ይህችን ደካማ ጎኑን ይዛለች። እሱም እውነት የሆነ እንደ ቤተሰቦቼ ሙሉ በሙሉ የአክሲዮን ድርሻ ሲኖራቸው ለእኔ ያለመኖሩ ምክንያት እውነትም ዲቃላ ነኝ የሚለውን አስተሳሰብ እንዲቀርጽ አድርጎታል። ታዲያ የቻለችውን ያህል ኑሐሚንም ይህንን ነገር ለማረጋጋት ይህንን ያህል ዓመት አብረ ስትኖር ከቤተሰቦች ጋር አቶ ላይኩንም ሆኑ ወይዘሮ ዝናሽ ምን አይነት ልዩነት አሳይተው ነው ቤተሰቦች አይደሉም የሚለውን ነገር ከእምራን የምትቀበለው ያለችው ቢሆንም እሱ የአክሲዮኑን ድርሻ ነገር ግን ደግሞ አቶ ላይኩን እንደዛ ያደረጉት ይቀጡህ የነበረው የአክሲዮኑ ድርሻ በስምህ ያልነበረው ግን አንተ ትክክል መንገድ እያልተጓዝክ ስለነበረ ነው በማለት አምራን ያደረገች የነበረውን ከዚህ በፊትም የአክሲዮኑ ድርሻ በሱ ስም ቢሆን ኖሮ ናሆም እዚህ ጋር አብቅቶለን ነበረ። ታዲያ ይህ ነገር እንዲገለጽለትም ኑሐሚን የበኩሏንም ድርሻ እየተወጣች ነበረ። ዳግምም ከእናቱ የመጣበት እያንዳንዳቸውን ስቃይ ተቀብሎ በተለይ ደግሞ ወይዘሮ ዝናሽ አሁን ላይ ተጎሳቁላ ልጄ አታቅፈኝም አትስመኝም ናፍቀኛል ማለቷ እያበሳጨው ለመሆኑ ከመጀመሬ አይቼው የማላውቀውን ነገር ያኔ ስመጣ መች አቅፈሽኝ፣ ለማንኛውም ይህ ነገር እንተውና ለወንድሜ እንደዚህ አይነት ነገሮችን እንዳትናገሩ ወንድሜ እንዲጎዳ አልፈልግም እያለ እንግዲህ ወንድሙ እየተወላገደ ወደ ቤት ይህን ሚስጥር ከሰማሁት ቆይቻለሁ እያለ እያዘነ ገብቷል። ናሆም እንግዲህ ይህን ነገር ከሰማ በኋላ ምን ያደርግ ይሆን የሚለው የሁላችንም ግምት ነው። በሚቀጥለው ክፍል ተመልሰን እስከምንገናኝ መልካም ቆይታ